አሜሪካ ከመግደሏ በፊት አያቶላን በማቃጠል ዜጎቿ ይቀድማል። ሲጋራ ማጨስ፣ ሴቶቹ ጸጉራቸውን ማሳየት ምናምን የሆነ ሰዓት ሪቮሉሽን ነበረና ኢጎ አለ። ኢጎ ነው እየተሰበረ ያለው በመላው ዓለም። አሁን እንትን ምንድነው አሜሪካ እንትን ናት፣ ኢጎ የላትም። ዝም ብሎ አንኮንሽስ ናት። ይሄ ትራምፕም የሚመራት ለዛ ነው። ትራምፕ እኮ እብድ ነው። እኔ ከዚህ በፊትም ብያለሁ። ድሬዳዋ ለምንድነው እንትን ማትሉት? ብዙ ጊዜ የተለያዩ ክልሎች ላይ ጦርነት አለ። አዲስ አበባንም እንኳን ጀምሮ ድሬዳዋ ሰምታችሁ ታውቃላችሁ? ለምን ይመስላል? አቦ እንሰጥሃለን። የተጋጨ ያለው ደመነፍስ ከኢጎ ነው፣ ግሎባሊ ማለት ነው። ስለዚህ ደመነፍስ ከኢጎ ነው። እኛም ጋር ያለው ኢጎ ነው። አይሰበሩም። ለምን ተው መቻል? አዎ አውቃለሁ። የተውከው ነገር ከጀርባ ሄዶ ይቀመጣል፣ ሊያነጫንጭ ይሞክራል። እመነኝ ግን አንድ ቴክኒክ አለ። እንዳትቃወሙ ተውት። የጦርነት ዘመን ስለንቦና ትልቁ መተው መቻል። አዎ አውቃለሁ። የተውከው ነገር ከጀርባ ሄዶ ይቀመጣል፣ ሊያነጫንጭ ይሞክራል። እመነኝ ግን አንድ ቴክኒክ አለ። ሰላም ጤና ይስጥልኝ። እንዴት ናችሁ? አለሁ እኔ ይመስገን። የጦርነት ስለንቦና በሚል ርዕስ የተወሰነ ቆይታ እናደርጋለን። አሁን የጦርነት ዘመን ስለንቦና ያስፈልገናል። ለምን መሰላችሁ? ይደብረኛል ስወጣ፣ እውነቱን ስነግራችሁ ወደ ከተማ ስወጣ ድሬዳዋ ምናምን የትኛውም ልሁን ብቻ የኢራን ሚድል ኢስት ላይ የምታረገው ነገር እዚህ ፊት ለፊት ይደርሷል። ነዳጅ ባለመኖሩ የተነሳ የሁሉ ነገር ዋጋ ኑሮ ጎዳናው አስጠልቶበት ይሄ የሚንዶር ፎርስ ሰልፍ ምናምን ያ ሁሉ ወጣት ዛጋ ያለ ስራ ተረፍርፎ ምናምን ርዝመቱን ስታዩት ተስፋ ሰጪ ነገር የለም። በአገር ውስጥም ያለው ጦርነት የአገሪቱን ኢኮኖሚ ምን ያህል እንደበላ ታውቃላችሁ። እንኳን ያለም አቀፉ ተጨምሮበት አንደኛ ኔፕ ልትሆን ትሞክራለህ። የሆነ ነገር ያጥራሃል። በዚህ ውስጥ ስቲል ጉድ መሆን ይጠበቅብሃል። መልካም ሰው ሆነ አክት ማድረግ አለብህ። ለማህበረሰቡ ብለህ አይደለም፣ ለራስህ ብለህ ነው። if you are not ጉድ ካልሆንን፣ መልካሞች ካልሆንን መልካም ስሜት አይሰማንም። ተሳስሯል። ድርጊቱና ስሜቱ አሉ። ድርጊቱ ያደረጉ ስሜቱ የማይሰማቸው ሰዎች የሉም ወይ? ሌላ ጥያቄ ነው። አሉ። መልካም ድርጊት ያደረጉ መልካም ስሜት የማይሰማቸው ሰዎች አሉ። ስለነሱ አይደለም ያሁኑ ወሬ። ግን አትሊስት መልካም ድርጊት የምናረግበት መልካም የምንሆንበት ሞቲቭ መልካም የተባሉ ኬሚካሎች ሰውነታችን ውስጥ መንጭተው ፐርፐስ ድሪቨን ሆነን ኪዮቲክ ያልሆኑ ፕሮዳክቲቭ ያልሆኑ ሐሳቦች አይምሮአችን ውስጥ እየተመላለሱ ከእንቅልፍ የተረፈውን የንቃት ጊዜያችንን ምንም ከእንቅልፍ ያልተናነሰ ድርጊት ያደረግንበት አይምሮአችን ልክ ህልም እንደሚያይ አይነት ዝም ብሎ ሐሳቦች እንደፈለገ የሚፈነጩበት ቦታ ሲሆን ማሰብ አንፈልግም፣ ማየት አንፈልግም። ፐርፐስ ድሪቭን ሆነን የሆነ ነገር ትርጉም ሰጥቶን ስሜት ሰጥቶን እየተንቀሳቀስን ማየት እንፈልጋለን። ትርጉምና ስሜት የሚሰጡ ኤጀንቶች ደግሞ ከውጭ ፈርሰዋል። እንዳውም እኛን ወደ ሆነ አይነት አመጽ የሚጠሩ ናቸው። እና ምን ላይ ልሳተፍ? በምን ራሴ ልርሳ? እንዴት ነው? አረ ስሞን ረድ ስሞን ሙዚቃ በቃ ሙዚቃውን አጥፋውኝ። ሙዚቃ ቀንስ። እና ብዙ ነገር ስለሚታገስ ሲስተማችን አሁን ለምሳሌ ስሞንን ቀንስ ያልኩትን ሙዚቃ መከፈቱን አላስተዋልኩ። ምን ማለት ነው? ኢቭን የሆነ ክፍል ላይ የሆነ ያወራዋችሁ ኢኮ የለም ዛሬ ምናምን ብያለሁ። ብዙ ጨርቅ አልሰቀልኩም ገና። እና ባክግራውንድ ላይ የተከፈተው ሙዚቃ ረስቶታል። ልክ በጦርነት ዘመን ምን አይነት ስለንቦና ይኖረናል መሰላችሁ? ባክግራውንድ ላይ ብዙ ነገር አለ አይምሮአችን ውስጥ። መፍትሄ ልናገኝለት አንችልም። ከፍቶናል። በሃይማኖታችን፣ በሀገራችን፣ በዓለም ጉዳይ፣ በኑሮ ጉዳይ ሰው ለሰው ላይ ያለው ያው የከፋው ሌላውም እንደኛው ስለሚከፋው የከፋው ሰው አንድ ላይ ሲሆን
ምንም እንትን አይልም ፍቅር ምናምን የጋራ ህብረት ሰላም ምናምን ስሜት የለውምና ቁስል ይሆናል ቶሎ ቶሎ ነው ኩርፊያው ውስጥ የሚገባው ስለዚህ አብሮ ያለንም ህብረት ከራሳችን የምንወጣበት አይደለምና እኚህን ሁሉ መፍትሄ ስለማናገኝላቸው ያለን አማራጭ እንደ ፊል አንጎቨር ላይ እንዳለው ፊል አንኮንሺየስ የሚያረግ አኗኗር ነውና አንድ ነገር መፍታት ካልቻልን ሲስተማችን እንደዛ ነው ቢልት የተደረገው መፍታት የማንችለው ነገር ላይ አንኮንሺየስ እንድንሆን ሆነናል ለምን ማረፍ ስላለብን በግ እንዳያረግ ለምሳሌ ቅድም ድምጹን ውጦት ውስጤ መከፈቱን እንኳን ባክግራውንድ ላይ ሳላውቅ ስራ መስራት ጀመርኩና ባክግራውንዳችን ላይ ምን እንዳለ አናውቅም ምክንያቱ ጤነኛ ለመሆን ዴሊ ሩቲናችን እንዳይበረስ ሲስተማችን ምን ያደርጋል አንኮንሺየስ ያደርጋቸዋል ልንፈታ ያልቻላቸውን ችግሮች እንድንረሳቸው ያደርጋል ችግሮቹ የሉም ማለት አይደለም ረሳ ነው ማለት ከዛ የተረሳው ሐሳብ እንዳናርፍ ያደርገናል ወደ ኋላ ስንሄድ ባክግራውንድ ላይ ብዙ ነገር አለ ሶ ኮንሺየስ ሆነን መቆየት አለብን በቃ ልክ ልተኛ ስትል የቀን እንቅልፍ ወይም ኖርማል የማታውንም እንቅልፍ ልተኛ ስትል ጥፋቷ የምታስቸግርህ ለዛ ነው ልክ ልተኛ የምትሞክርባት ያቺ ታይም እንትን ትላለች ታስቸግርሃለች ለምን ወደ አንኮንሺየስ ውስጥ ገባ ብዙ ነገር ከተሃል መጋዘን ውስጥ እንትን ፊት ለፊት ቢታይ እንትኑ የደበረ ያስደበረ በኑሮ የቱ ጋር እንደሆንክ በማህበራዊ ህይወት በመንፈሳዊ ህይወት የቱ ጋር እንደሆንክ ብታሳየን ምንም ልናረግላ አንችልም ወይም አንፈልግም እንደዛ ከፍቶ ከርፍቶ የጋራ መልክ አለና ያን የጋራ መልክ እንጠብቅብሃለን ስለዚህ የጋራ መልኩን ተጫውተ በፐርሶና ልክ አንኮንሺየስ ልትወስድ ወይም ሻዶ ውስጥ ልትወድቅ ስትል ወደ ኋላ የከተትካቸው ነገሮች ብዙ ናቸው ወደፊት ለመምጣት ደግሞ ለኛ ስትል መልክ ሰርተሃል እንዴት ትተኛለህ እንቅልፍም አስቸጋሪውን ባለ ተንገራግጨንም ጠዋት ስትነሳም ከአንኮንሺየስ ውስጥ ስትወለድ ወደ ንቃት ስትመጣ ማለት እየተደበርክ ነው የምትመጣው ለምን መልክ ልትለብስ ነው ፐርሶና ልትለብስ ነው እንጂ እዛ ወደ ኋላ የገፋሃቸው ሐሳቦች ውስጥ የነበረ ቆይታ ምቹ አልነበረም ብዙ በግል ህይወትህ በትዳር ህይወትህ ሊሆን ይችላል ወይም ላጤ ብትሆን ማህበራዊ ህይወትህ የኢኮኖሚ ጉዳይ መንፈሳዊ ህይወትህ ምናምን ተደክለዋል ምን ታረጋለህ ከዛ ትርጉም አልባ የሆነ ወይም ምክንያት አተህለታላ ትርጉም አልባ የምለው ለዛ ነው ስለዚህ ከዛ ውስጥ ስትወጣ እንዳልተፈቱ ያወክ የግልና ቁም ነገር ብለ መሰረቴ ብለ ያስካቸው ነገሮች እንደተበላሹ ውስጣቸው ቆይተ ስትወጣ ደግሞ በግድኛ ያንን እንጠብቅብሃለን ፈገግ ያለ ፊት እኛም እና ብዙ የሚያበሳጩ ጉዳዮች ስላሉ ቪዲዮ ራሱ ተቋርጦ ነበር ጦርነት ነው እንዳታደርግ እንዳትሰራ ኖርማል ስራ እንዳትሰራ ለምሳሌ ንግድ እንዳትነግድ ይፈልጋል ስራ እንዳትሰራ ይፈልጋል የዓለም ኦርደሩ አፈርሷል ይሄ the new world order ይመጣል ተብሎ የሚታሰበው አንዱ አዲሱ ዓለም ስርዓት ያሉ የሚጠሩት ብዙ ጊዜ ኢቪሊካል አድርገው ነው የሚያስቀምጡት የሰይጣን ምናምን አድርገው ግን ይሄ ኒው ወርልድ ኦርደር የሚመጣው የዓለም ኦርደር እየፈረሰ ስለሆነ ነው ፐርፐዝሊ ሰው ልጅ እንዳይሰራ ኢንፋክት ለስራ እርግማንነት ምናምን አውርቻለሁ ከዚህ በፊት ግን ኢንዳይሬክትሊ ሰዎች ቤታቸው እንዲቀመጡ ጦርነት ይከፈታል ውጪ የሚያስወጧቸው ጉዳዮች እንዲያንሱ በቤት ሆነው ቨርቹዋሊ እንዲኖሩ ምናምን ይፈልጋልና አሁን ይሄንን መስራት ይሄን ቪዲዮ መስራት ውስጥ ያለውን ጦርነት ብታዩት እኔ ነው ናችሁ
እናንተ ጋር ተኳኩሎ ወይም ኤዲት ተደርጎ መድረሱ ምናምን በጣም ኢዚ ነው የሚመስለው፣ ግን ኢዚ አይደለም። ሀስል አለው። ሙድህ በጣም እንትን ነው፣ ፍራጃይል ነው፣ ስስ ነው፣ ቶሎ ይሰበርብሃል። ከጀርባ ያለውን ስራም አብረህ ስለምትሰራ የጀርባ ያለውን ስራ እያደከመ የምታስተካክላቸው ነገሮች ምስሉን በጥራት ወደ የሚመለከተ ሰው ለማድረስ ታረጋቸው ስራዎች ዋናውን የምታደርሰውን መሴጅ ሊበድሉት ይችላሉ። ለምን? ከስሜትህ የምታወራ ከሆነ ስሜትህን መጠንቀቅ አለብህ። ስሜትህ ከተለወጠ በፕሮሰሱ ይሄንን ምስል አጥርቶ ወደ ተመልካች ለማድረስ በምታረገው ጥረት ውስጥ ካጣኸው ከዛ በኋላ ከስሜት ሆነ ማቅረብ አትችልም። ማስተዋልህ ደግሞ ምንም የለው። እንዳልኩት ማስተዋልህ እንዳይሰራ ይፈለጋል። ጦርነት ተከፍቶበታል ማስተዋል ላይ። አንኮንሸስ እንድንሆን ነው የሚፈልገው። አንኮንሸስ እያረግን ያለናቸው ነገሮች ደግሞ በዙብና ብዙ ትክክል እውነት ናቸው ብለን ዋጋ የከፈልንላቸው ነገሮች ዝም ብለው እንደ ተራ ነገር ሲፈርሱ እያየን ነው። ስለዚህ የዓለም ስርዓቷ ተበላሽቷልና ስርዓት ሊኖረን አይችልም። ስለዚህ ያለን አማራጭ ጥቂት አንቀላፍቶ መኖር፣ ጥቂት ቸል ማለት ነው። ረሳ ማድረግ መፈለግ መሞከር ነው። ካረሳን ነጭናጫ ነን። ነጭናጫ ከሆንን ከሰው ጋር መቅረብ አንችልም። ስራም የሚያሰራን አካል ጋር ደስ የሚል ኢንቫይሮንመንት አይኖርም፣ ይረባበሽብናል። ስለዚህ ያለን አማራጭ ምንድነው? ጥቂት ያንቀላፋ ሆነን መገኘት ነው። ጥቂት ለማንቀላፋ ስንሞክር ግን ብዙ ነው ያስተኛ ነው ነገር የደበቅ ነው ውስጥ ያስቀመጥ ነው። ስለዚህ እንዲወጣ የሚፈለገው እዛ ውስጥ ያስቀመጥ ነው። ማስተዋላችንን ኳኳኳኳ ያረጉ ወደ ኋላ ይገፉታል። የሆነ ስፒሪቹዋል ዋር ያለ ነው የሚመስለኝ። ጀነራሊ ሰው ልጅ ብቻውን ይሆን ዘል መልካም አይደለም። መልካም እንዳልሆነ ብቻ መሆን የታወቀ ነገር ነው። ወደ ሶሊቲዩድ ከተገፋን መልካም ያልሆኑ ነገሮችን ማሰብ ማድረግ እንጀምራለን። ብቻችንን ስንሆን ከሰው ጋር ስንሆን ተገደንም ይሁን ፐርሶናው ስላለ ወይም በጋራ ሆኖ መነጫነጭ ምንድነው ማልቀስ ምናምን ስላልሆነ ደስ የሚያሰኘው ነገር በጋራ ለመሆን ስንል በጋራ ስንሆን እንትን እንላለን። አሁን ሚስትና ልጄ ሳይኖሩ ይሄ ቤት እና እኔ ብቻዬን ሆኜ ይለያያል። ኖረውና ሳይኖሩ ይለያያል። ሲኖሩ ሞር ስሜት አለኝ፣ ደስተኛ ነኝ ምናምን። እኛ አብረን እንዳንሆን ግን ይፈለጋል። ሰው ሶሊቲዩድ ውስጥ ለብቻው እንዲሆን ማለት ነው። ለምሳሌ ሶስታችን ስንሆን እኔ የምሸከመው የቤተሰቡ ቀንበር አለ፣ ሚስቴ የምትሸከመው የቤቱ ውስጥ ቀንበር አለ። ልጅቷ አንኮንሸስ ናት ለጊዜው፣ እሷ ማደግ ነው፣ እሱ ደግሞ የእሷ ግብር አይደለም፣ ሰውነቷ ያግዛታል። ስለዚህ የተለያየ ነው ኃላፊነታችን እና ቁጭ ስንል የተለያየ ሐሳቦች ከኋላ ያድኑናል። ለምሳሌ እንትን እኮ አልቋል ልትለኝ ትችላለች። ከቤት አስቤዛ መካከል ይኑር አይኑር የሚለውን እኔ ዝም ብዬ ማውራት አልችልም። የለም ማለት አይፈልግም ውስጤ። ለምን? ለቤተሰቡ ፕሮቫይድ ማድረግ የማይችል ባል መሆን አልፈልግም። እንደሆንኩ ማየቱ አይደለም ግን መሆኔን ማመን አልፈልግም። ስለዚህ መታገል አለብኝ፣ የኔ ኃላፊነት። እሷም እንደዚህ ከቤቱ ውስጥ ካሉ ከራሷም ከልጅቷም ጋር በተያያዘ የምታስበው ነገር ይኖርና ሁለታችንም ከኋላ የሚያድኑን ነገሮች አሉ። አሁን እነዛን ማብዛት ነው ዓላማው። ጦርነት ክፋቱ ምንድነው? ቤተሰብ ውስጥም ሀገር ውስጥም ያለው ሪሶርስ እንዲባክን ያደርገዋል። ለስነ ልቦናችን እንከፍላለን። ዳይሬክት እኛን ባያገኘንም መሳሪያው በጦርነቱ መካከል በኢኮኖሚ በኢንተርቴይንመንት በምናምኑ በሰላም ወጥቶ መግባቱ ላይ ኢፌክት አለው። ኢቭን የወልወሪያችንም ይቀየራል። አሁን ቡና ቦታ ስንሄድ ኮኔክት ቢያደርገንም አት ዘ ሴም ታይም ክፋቱ ስለ ኢራንና ስለ አሜሪካ ማውራት አዳዲስ መረጃ እየተቀባበሉ ማውራቱ ኮኔክት ቢያደርገንም ግን ያ ኮኔክት ያደረገን ነገር ያስጠላናል። ቢፈታልን እንመኛለን፣ ጉዳዩ ባይኖር ማለት ነው። ሌላ አጀንዳ መጥቶ የጋራ የተሻለ ምናምን የሚያጫውተን ነገር ኦኬ። እና በዛ ውስጥ ምን ላድርግ? ልክ እጅህን አንስተህ
ኢንተርቴይንመንት ብለ ስክሪን ስታበራ የሆነ ክፍል ዝም ብሎ እንደ ድሮ ቀለል ብሎት ወደ መዝናኛው አይቸኩልም፣ ወደ ጦርነት ዜናው ነው። እዚህ ውስጥ የተጠመቁ ሰዎች አሉ። እናት አባቶቻችንን ብዙዎቹን ብታያቸው የፋኖ የህወሓት የሸኔ ምናምን ከዛ የኢራን ምናምን እሱ ማዳመጥ እንደ መዝናኛ ነው የሚያዩት። እነሱ ወላ አይገቡኝም። አንዳንዴ እድሜ ማምሻቸው ላይ ስለሆኑ ወይም ያረጁ የሞቱ ስለሆነ የሆነ ንጭንጭ ያዝናናቸው ይሆን አይሆን አላቅምና ሳይፎርሹ የብዙዎቻችን ቤተሰቦች እንዲህ አይነት በቃ ጭፍጨፋ ምናምን ቁጥሮች ዝም ብለው ይግቷል። እና በተቻለ መጠን ወጣቶች ከዛ አካባቢ መሸሽ አለባቸው። ለምን ለመታገያ የተሰጣቸው ኢነርጂ የሆኑ የሚታገሉ አካላትን ወሬ በማውራት ዌስት መሆን የለበትም። እኛ መታገል ያለብን ነገር አለ። ያ ኢነርጂ ስለሚታገሉ ሰዎች በትግል ማውራት ላይ መባከን የለበትም። ስለኛ ነው ማወራው ነው ወጣቶቹ ነው አብዛኞቹ። እኛ ምንድነው እሱ መሆን ያለብን በዚህ ወቅት ዜናውን we can't escape it እናመልጠው ብንሞክርና ወደ ኢንተርቴይንመንት ብንሄድ ሻሎ ይሆናል፣ የሆነ ባዶ ይሆናል። ምንም ስሜት አልሰጥህ ይለኛል። እንደ ድሮ ዝም ብሎ ዶክመንተሪ ማየት ስለ ንቦና ላይ ማሳሁን የሰሞኑን ቪዲዮዎች ዞር ብዬ ሳያቸው የሆነ ክፍሌ ኮንሱም ያረጋቸዋል፣ ግን የሆነ ክፍሌ ደግሞ ሪያሊቲውን እየሸሸህ ነው እኮ ብሮ ይለኛል። ስትወጣ ባዛር የሚያረግህ ነገር አይደለም ሽፋን እየሰጠኸው ያለ። ምን ላድርግሽ ያባ ምን እኔ መሲህ አይደለው መፍትሄ የለኝ። እኔ ስለ ስነ ንቦና ምናልባት ማቀው እንጂ ስለ ፖለቲክስ አላቅም። ስለ ንቦናዊ እንትን ሽታ የለውም አይባልም ጦርነቱ። ለምሳሌ ኢራን ከሌሎቹ የዛ አካባቢ ገልፍ ሀገራት ነው የሚባሉት ኤሚሬትሶቹ ሌሎቹ ሙስሊሞቹ የምትለየው እነሱ ሪፎርማቲቭ ናቸው፣ ሪፎርም ያደርጋሉ። ምንድነው አቡዳቢ እንትና አንድሩሽ ዝልዝ እንት ኮሜዲ ነበረውና ሙስሊሞቹ ላይ የሚቀልድበት መጠን እንዴ በጣም እንትን ናቸው። በላይብረሪዎቻቸው፣ በሴቶቻቸው፣ ባለባበሳቸው፣ በካልቸራቸው በሙሉ ማሾፍ ይችላል እና ዌስተርናላይዝ ሆኗል። ያን አይነት አየር አላቸው። ከዛ ዱባይ ምናምን ሌሎቹንም ስታዩቸው ዌስተርኑ እንትን አለው ማለት ነው። ተጋብተዋል። ካልቸሬ ብቻ ብለው አልተቀመጡም። መላው ዓለም ወደ ዱባይ ወደ እነዚህ ሀገራት እየሄደ መዝናናት ይፈልጋል። በረሃ ናቸው እኮ በረሃ ላይ ኢምፓየር ሰርተው ታክስ በጣም ቀንሰው ለዜጎች ምቾት ፈጥረው ውሃ ላይ ዓለም መስርተው ምናምን የሚኖሩ ናቸው ውቅያኖስ ላይ እና እነዚህ ጋር መሄድ ይፈልጋል። ኢራኖች ትራንስፎርም ማድረግ አልቻሉም። ኢቭን አያቶላን ፎቶ በማቃጠል አሜሪካ ከመግደሏ በፊት አያቶላን በማቃጠል ዜጎቿ ይቀድማል። ሲጋራ ማጨስ፣ ሴቶቹ ጸጉራቸውን ማሳየት ምናምን የሆነ ሰዓት ሪቮሉሽን ነበረና የሆነ እንትናቸው ኢጎ ነው። በቃ እኔ እንዲህ ነው የምኖረው፣ ከዚህ ውጪ ማሰብም እንትን ማለትም አልፈልግም፣ ትራንስፎርም ማድረግም አልፈልግም የሚል የጸና አቋም ለዘመናት ይዘዋል። ያ ነው እየተሰበረ ያለው። ኢጎ እየተመታ ነው። ልክ በአማራና ትግሬም ላይ የምታዩት ኢጎን የተመታው ቅድም ብያለሁ ቪዲዮ ላይ ከዚህ በፊትም ያነስቸዋለሁ። አብይ የመጣው መንገድ ሊጠርግ ነው። ኢትዮጵያውያን አይሰበሩም። ስፔሻሊ ሁለቱ ትልልቆቹ ብሔሮች የኢትዮጵያን ኮሌክቲቭ ቀለም በጣም ኢንፍሉዌንስ አድርገዋል፣ አማራና ትግሬ። ትግራይን ክልል ውስጥ ያለውን አክሱም ጽዮን ራሱን አክሱምን ይዘን ነው የዚችን ሀገር ታሪክ ጎምቱነት ረጅም ዓመት መቆየት እያወራን እየተቀደድን የነበር ነው። አማራ ክልል ይዘን ያው ሚኒሊክ ናቸው ትልቁ ስቶሪ አንኮበርን የነጻነት ስቶሪያችንን ስናወራ ምናምን አማራ ክልል የጎንደርን የፋሲልን ምናምን እያሰብን ነው። ሁለቱም እኔ የምትለውን ኢትዮጵያ እኔ ብላ ስታወራ የምታወራውን ነገር ያዋጡ ናቸው። ሌሎቹ የላቸውም አላልኩም። እኚህ ጃይንት ናቸው። እነዚህ አይሰበሩም። አንሰበርም አሉ። ያው ሊሰብራቸው ሞከረ። እስራኤላውያን ጋር ሲሄድ ክርስቶስ እንደዛ ነው የተቸገረው። እኛ እኮ ለማንም ተገዝተን አናውቅም ምናምን ታላነታቸውን ከናርገው
አብርሃም ነው አባታችን ብለው ኢየሱስ ክርስቶስ ላይ ይቁላላሉ። እና እናንተ አባታችሁ እንዳውም ዲያብሎስ ነው ብሎ መጣባቸው። ከአማራና ትግሬ በላይ ከእስራኤል በላይ ኢትዮጵያዊ ትምክተኛ ነው። የእውነት ነው። ተገዝተን አናቅም ስንል እኛ ተገዝተን አናቅም። እስራኤላውያን ግን ረስተው ነው። ክፍለ ዘመን አይደለም የሚባለው፣ ሴንቸሪም በላይ ነው። ሴንቸሪና ክፍለ ዘመን አንድ ነው። 430 ዘመን ሲባል እኮ 430 ዓመት ነው። 430 ዓመት ስንት ጄኔሬሽን እንደሆነ ይሁት። መቶ ቢኖር አንድ ሰው 5 ተኩል ጄኔሬሽን ባህሪያ ነበሩ እና የሌለ ወሬ ነው ያወሩት። እኛ እኮ ለማንም ተገዝተን አናቅም ሲሉ ተገዝተው ነበር። ውሸታቸው ነው። ይሄ ታሪክም አልጠፋቸው። እንዲሁ የሌለ ትግል ውስጥ ገብተው ነው። እኛ ግን እኮ አልተገዛን። ስለዚህ ለመሰበር ማን ይከብዳል? እኛንም እንከብደው። ኢጎ አለ። ኢጎ ነው እየተሰበረ ያለው በመላው ዓለም። አሁን ምንድነው አሜሪካ ናት። ኢጎ የላትም። ዝም ብሎ አንኮንሸስ ናት። ይሄ ትራምፕም የሚመራት ለዛ ነው። ትራምፕ እኮ እብድ ነው። እኔ ከዚህ በፊትም ብያለሁ። ማኔ ላይ ቀርቤ ትራምፕን ደግፋለሁ ሲል ማኔ እብድ እኮ ነው። ትራምፕ ማለት ስሜት ድሪቭን ነው፣ አቋም አይደለም። የሆነ የለውም። ዝም ብሎ ኢጎውን እኔ ከመጣው በኋላ በባይደን ጊዜ እንዲነበራችሁ እኔ እኮ የሚለው ዝም ብሎ ኢጎ ስለሌለው ዝም ብሎ በግድ በአፉ ኢጎ የሚሰራው እንጂ ኢጎ ያለው ሰው እንደዚህ አይደለም። እኔ እኮ እያለ አይከርም። እና ኢጎ የምትባል የለችም። እዛው የራሱ ሚዲያ ላይ የሚሰሩ ሰዎች ሌት ናይት ሾው እንዴት እንደሚወቅጡት እነ ጂሚ ኪሜል ምናምን ለኢራን ነው የሚደግፉት። እንግዲህ ምን ያክል ኢጎይስቲክ ካንትሪ እንዳልሆነች የምታውቁት በዚህ ነው እንጂ አገርህ ጦርነት ገብታ ከሌላ አገር ጋር አንተ የገዛ መሪህን እየጠቀስክ ቪዲዮ እየተሳሳቅ ቪዲዮ የምትሰራበት አይሆንም። ይሄ ኢጎ አይደለም፣ ኮምፕሊት ደመነፍሳዊነት። በቃ የፈለከውን ስታረግ ማለት ዝም ብሎ እጅህ ሌላ እግር ሌላ ሲሰራ ማለት ነው። አይን ሌላ ሲሰራ እንደዚህ ዝብርቅርቆ የወጣች አገር ናት አሜሪካ። ስለዚህ የተጋጨ ያለው ደመነፍስ ከኢጎ ነው ግሎባሊ ማለት ነው። ስለዚህ ደመነፍስ ከኢጎ ነው። እኛም ጋር ያለው ኢጎ ነው። አይሰበሩም። ለምን ተሰብረው አያውቁም። ጠንካራ ክልሎች ናቸው። ክልል ምናምን የሚለው ነገር ቢደብርም ግን እየታገሉ ያሉት ድሬዳዋ ለምንድን ነው ማትለው ጦርነት የሌለው ማለት? ብዙ ጊዜ የተለያዩ ክልሎች ላይ ጦርነት አለ። አዲስ አበባንም እንኳን ጀምሮ ድሬዳዋ ሰምታችሁ ታውቃላችሁ? ለምን ይመስላል? አቦ እንሰጣለን። ዛሬ ሶማሌ ያየን ነበር። እኔና ረዴት ወክ እያደረግን እኔ ስሞን እሷ የሆኑ ሶማሌ ልጆች መጡ። ሶማሌዎቹ መጡና እጃቸው ላይ አበባ ይዘዋል። ጽጌረዳ አበባ ነው። ከየት ቆርጦት እንደሆነ አላውቅምና ከዛ ወንጌልን አያት። አንዱ መጣና ሰጣት። ከዛ የገረመኝ እኮ እሷ መስጠታቸው አይደለም፣ ሰጣትና እጇን ስሞ ሲያልፍ ሁለተኛው ቀና ሲል እናትየውን አየ ባለቤቴ። እሱን ደግሞ ለሷ ሌላ ጽጌረዳ ምትወስዳት። በጣም ተገረምን። ከዛ ጽፌበታለሁ ከዚህ በፊት 3ቱ ብሔሮች ኢትዮጵያ ውስጥ ያሉ ማለት ድሬዳዋ ውስጥ ዶሚናንት የሆኑት አማራ፣ ኦሮሞና ሶማሌ የተለያየ ነው እንትናቸው ቀለማቸው። ሶማሌ ላይ ላውራ ለጊዜው ግን አማራ እኔ ነው የሚለው በቃ ስለራሱ ነው። እኔ መይሳው ዘር ምናምን በቃ ክብሩን ምናምን ክብሬን ነው የሚለው። ኦሮሞ የኔ ነው ክሌም ያደርጋል። ደፋር ነው። ይሄን ቦታ አጥሮ ይሄ የኔ ነው ይልሃል። ምንም እዛ ውስጥ ማንነቱን ይገነባል። እዛ ውስጥ ፍቅር አለው ከአፈሩም ከምኑም። አማራም ፐርሰናሊቲውን ከኢጎ ከእኔው ጋር ነው። ሶማሌ እኛ ነው እኔም አይልም እኛ ነው። ኪሱ ኪስህ ነው ምናምን ሼር ያደርጋል። ደስ ያለው ሶማሌ ኢንፍሉዌንስ አድርጓታል ድሬዳዋን በጣም። የሶማሌ ካልቸር ከሁለቱ ጋር ሲጋባ በጣም ቆንጆ ፐርሰናሊቲ ሰዎቹ ጋር ፈጥሯል። ምን ሆነ? እኛ እንሰጣለን። አንተ ምንድን የፈለግከው? እንሰጣለን። ስልጣን ነው እንሰጣለን። መሬቱ ውሰደው። እንደዚህ ብሔር ውሰደው። እሱ ተወን በቃኛ። ምንድን የፈለግከው? እንካ። ለዚህ ብላ አገለኝ፣ ለዚህ ብለማ አሞት ምናምን መንገድ ምናምን ያስጠዳዳሉ። ያው በዚህ በፕሮጀክቱ ምክንያት
የገኒ ቤት ተመልሷል እንደገና ወደ ቦታው ተሰርቶና ያፈረሱት ሰዎች ልጆች ያው ስርዓቱን ተከትለው ቦታው ምናምን አላስተካከሉትም እኮ የገኒን ኮንቴነር አንስተው በመቶ ምናምን ሺህ 130 150 ሺህ ብር ኮንቴነር ሲተኩ ኮንቴነሩን ነው የቀየሩት። ያ ቆሻሻ የሚያልፍበት መንገድ እኮ አልተቀየረም። መቅደም የነበረበት እዚህ ጋር ሰዎች ይበላሉ፣ እዚህ ጋር ቡና ይጠጣል፣ አየሩ ላይ አቧራ አለ፣ ልጆቹ ይጎዳሉ የሚያስብልን ቢኖር ማለት ነው። እና እንደዛ ተብሎ ካልኩሌት ተደርጎ መጀመሪያ ኮንቴነሩ ከመመለሱ በፊት መንገዱ ይጸዳ አይደለም ይተባል። እዛው አርህ ላይ ብቻ የተቀባባች የሆነች ኮንቴነር ተቀመጠ ተብሎ ተቀመጠ። እና ይሄን የሚያደርጉት ሰዎች ብታዩት ስርዓቱን ተከትለው ይሄን ያደርጋሉ እንጂ ያዝናሉ ብታዩት ማለት ደስ አይላቸውም። ቤት ሲገቡ እናታቸው ወንድማቸው ምናምን በዚሁ አይነት መንገድ ቡናው የሚጠጣ ምግቡን የሚበላ ማህበራዊ ህይወት ያለው ስርዓቱ አርጉ ስላላቸው ያደርጋሉ። ገንዬ በቃ ያ ቦታ ተነስቶ እንደገና ያ ሁሉ ብር በብድር በምንም ተደርጎ 100 ምናምን ሺህ ብር ከባድ ነው በዚህ ዘመን ቡና ለምትሸጥ ሴት እንደምንም ብሎ ሲሆን በቃ ኢትስ ኦኬ በቃ አይዞህ ጥፋን ክስ አርጋ ምናምን ናገረማል አያምጽም ይድሪባዝ ዊ አክሴፕት እንካ መገዛት ምናምን እንገዛለን። 70 ዘመን እስራኤላውያን ሲገዙ ነው ገብርኤል የተላከላቸው። እናሳይሃለን እኛም ተገዝተን ማን እንደሚላክና እንዳትቃወሙ ተውት። የጦርነት ዘመን ስለንቦና ትልቁ መተው መቻል። አዎ አቃለው የተውከው ነገር ከጀርባ ሄዶ ይቀመጣል፣ ሊያነጫንጭ ይሞክራል። እመነኝ ግን አንድ ቴክኒክ አለ። ሰው ሲተኛ ሞተ እኮ ማለት ነው። ፊሎሶፊካሊ ስፒኪንግ ሰውየው የለም፣ እኛ ነን እንጂ የምናስበው እሱን መኖሩን። ህልም ካላየ በተለይ የለም። ጥሩ ህልም ስናይ ህልም 4 ስቴጆች አሉት። የመጨረሻው ነው ግን ትዝ የሚለኝ የመጨረሻው ነው ጠቃሚው ልነግራችሁ። ሬም ስሊፕ ይባላል። ሬም ስሊፕ ወይም ሬም ስሊፕ አክቲቭ ሲሆን ህፃናት ብዙ ጊዜ ሬም ስሊፕ ውስጥ ነው የሚተኙት። እቺ ቦሏ እንደዚህ አይናችን ተከርኖ እቺ ኳሷ እንዲህ ትላለች። ሰውነት ትሪገሪንግ አለው እንደዚህ ምናምን ይላል። ሃይሊ ህልም የሚታይበት ሰዓት ነው። በከፍተኛ ደረጃ ሰውነት ሪፕሮግራሚንግ የሚሰራበት ሰዓት ነው። ሪፕሮግራሚንግ ሚኒንግ ሪፕሮግራም ምን ማለት ነው? ሪፕሮግራም ማድረግ ማለት አይምሮአችን የተማረው የገባው እውነት የሆነ ትክክል ብሎ የሚያምንበትን ነገር ከደመነፍሱ ጋር የሚያጋባበት ሰዓት ነው። መርሳት የፈለገውን ኮምፕሊትሊ ረስቶት ከአይምሮ አሬና ወጥቶለት ሬዚስታንሱ ሳይኖር ማለት ነው። የሆነ ነገር ነጥቀኸኝ ምንም ላረግ ስለማልችል ልረሳው ፈለግኩ። ከዛ ልረሳው የፈለግኩት ግን ባክግራውንድ ላይ አለ። ቅድም ስሞ እንደከፈተው ሙዚቃ ኮንሽስ ሎን ስሞክር መጥቶ ያባንነኛል ማለት ያስፈራራኛል አይደል? ኦኬ ስለዚህ ረሳዋለሁ ብዬ አሰብኩ እንጂ ኮንሽስ መሆን ደግሞ ስለሚያስፈልገኝ ኮንሽስ ሎን ስል መጥቶ ይጮህብኛል። ኦኬ ስለዚህ ተኝቼ ከተነሳው ልክ ስተኛ ይሄ መርሳት የፈለግኩትን ሐሳብ ድምጥማጡን አጥፍቶት የዛሬ 3 ወር ትዝ ሊለኝ ይችላል እኮ አንተ ምንም በጣም አሪፍ ነገር እኮ ልነግራችሁ ነው። ቀጥዬ እንደዚህ ሬም ስሊፕ ኤክስፒሪየንስ አረጋለሁ። ልጄ ብዙ ጊዜ አያታለሁ። እጇ እንደዚህ ምናምን ይላል፣ አይኗ እንደዚህ ቦሉ ሪፕሮግራም እያረገ ነው። ሰውነቷ ቀን ላይ የተማረውን ከኛ ያየውን ኢሚቴት ማድረግ የሚፈልገው ምናምን ፐርሰናሊቲዋን ይሰራዋል። ለሊት ስተኛ አብዛኞቹ ህፃናት ሬም ውስጥ ነው የሚተኙ። እኔ ከቤተሰቦቼ ጋር ተጋጨው ምናምን ብያችሁ አልነበረ? በዮርዲ ምክንያት ላለፉት መተጋጭተን በቆየን በ6 ወራት አንድ ሰፈር ሆነን በ100 ሜትር በማይሞላ ርቀት ውስጥ ሆነን 2 ቀን ነገር ነው ያየዋቸው። ምን እያረገ ነው? ደመነፍሴ ስተኛለት ሪፕሮግራም አድርጎ በቃ ያንን ነገር ልረሳው ወይም በወቅቱ ልፈታው እንደማልችል ስለሚያውቅ ሪፕሮግራም አድርጎ ስለጨረሰው ሬዚስታንሱ የለምና ደመነፍሴ ሰውነቴን የሚያንቀሳቅሰው አኮርዲንግ ቱ ዜም ነው። ታይሚንጋቸውን ይጠበቀ። ለምን ባየኋቸው ቁጥር ትሪግ የሚደረግ ሐሳብ አለ። ያን ሐሳብ ደግሞ ልፈታው አልችልም። ስለዚህ አዲስ ቢሄቪየር ሊያስመጣኝ ይችላል ሚስትና ልጄ ላይ። ስለዚህ ምን ያደርጋል ውስጤ? መድኃኒዓለምን እኮ ነው እንዴት ላሳምናችሁ እንደምችል አላውቅም። ጥረቱ ራሱ ኮስተት ነው። ግን በቃ አንድ ሰፈር ሆኖ ሰው እንዴ ከዛ ስንታረቀስ ደግሞ ብታዩት በቀን 3 ምናምን አገኛቸው። ለካ ቪዥዋል ስቴቴን አንድም ኮንሽስነስን እኔ አይደለሁም ማራው። ምን ማየት ምን ማስበለጥ ምን አለማየት እንዳለብኝ አላውቅም። በፊት ለፊቴ እኮ እየመጡ እያላየዋቸው ይሄኩ ይሆናል። ፐርፐዝሊ አላረኩትም። አንድ ቀን ፋዘር ገፍተኸኝ አለፍ ካለ ያኔ ተቆራርፈን ያለፍ እንዴ እኔ ገፍቼ ምናምን
በእለቱ ግን ቦታው ላይ ነበርኩኝ ሲነግረኝ፣ ግን ኮምፕሊትሊ አላየሁትም። አለማየቴን ግን በስሜቴ ተረዳው። እንዴት በዛ ልክ አብረን ጎን ለጎን ተላልፈን አላየኸኝም ማለት እኔ አላየሁትም። ሪፕሮግራም ያደርግላችኋል። መርሳት ያው ቻሌንጅ አድርገን ልናስጥላት የምንችላት ነፍስ የለችንም። ወቅቱ መሰበሪያ ነው፣ መጠረጊያ ነው። ፐርሶና ይጠረጋል፣ ኢጎ ይሰበራል። በጣም የሚገርም አዳማ በቆየሁበት ጊዜ የሰዎች ቤት የሚፈርስበት ርቀት፣ ቤቴን እኮ በጣም ኢትዮጵያዊ እኮ ነኝ፣ ኢጎ አለብን፣ ምንም ድንበር አትነካትም፣ እኛ ሄደን አነካህም እንጂ አንተ ወደኛ ውስጥ ገብተህ ቴሪቶሪያችንን አልፈህ የፈለግከውን አታረገም፣ ትገለናለች። ኢትዮጵያዊ እኮ አጥሩ ኢጎው ነው። እንዲህ በዋዛ አታፈርስበትም ነበር። ዝም ብሏል። አንተ ጥሩ ነው። እኔ ይህንን አደነኩኝ። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው ያላችሁ ለፉ። ሁላችሁ ክህነት ሰጥቷቸዋል። እንዴ ደንግጡ እንዴ! እንኳን ቤት የሌለኝ በዚህ ልክ 6 ሜትር ሰፍቶ እንደገና 10 ጨምሩ ተብሎ 10 ሜትር ተጽፎባቸው ኤክስ በቃ ኢጎ በትክክል እየተነካ ነው። ፐርሶና የተገለበ ነው። ይሄ የጦርነት ዘመን ስለ ንቦና ያስፈልጋቸዋል። እኚህን ነገሮች እንዲሄዱ ፍቀዱላቸው። ፐርሶና በኳንተም ሌቭል አሳባብ ሰው ቢሎ እንደሚባለው ህዝባዊ ሌቭል እየተገለበዋል፣ እየተገለበ ነው። እነ በርሲሳ የሚሰሩት እሱን ነው። እነ አብይ እና አዶና የሚሰሩት እሱን ነው። ኢጎም ይሰበራል። ደጋግሜ እንዳነሳሁት ፐርሰናሊም ይሁን ሳይኮሎጂካሊ ምናምን ብቻ ይሰበራል። ሜዳውም ላይ የኛ ያልናቸው ነገሮች እየፈረሱ ፋሲል ነጭ ሲቀባ ወቅ እንጂ አንተ ምን እየተሰራ እንደሆነ ያ መቃብር ስፍራ መስሎ ምናምን እንደዛ ነጭ ተቀብቶ ስታይ በቃ ይግባህ እንጂ ሆን ብሎ ኢጎህ እየተነካ ነው። ሐረሪና ጀጎልን ይኸው ሌላ ዓለም ይመስለው ኢጎህ እየተነካ አርፈ ቁጭ በቃ ዶንት ሬዚስት። ሰም ስፒሪቹዋል ዋር ውስጥ ነው ያለን። መልአክ ቴክ ኦቨር ያደርገናል። ከምድሩ የተነሳ ከክብሩ የተነሳ ምድር በራች የተባለው ሚካኤል ሊላክል ይችላል። አፍን ዝጋና ዝም ብለህ ታገልን ተው። ታገል ሰይፉ ሆኗል። የለም እንደዛ ታውላችሁ። የጦርነት ስለ ንቦና መርሳት ነው። ግን ሬም ስሊፕ እንዲሰጣችሁ ጸልዩ። ሬም ስሊፕ ካገኛችሁ መርሳትና ከእናንተ አቅም በላይ የሆነው ነገር ይተናል እና ማረፍ ትችላላችሁ፣ መርሳት ትችላላችሁ። ከዛ ግን ዴይ ቱ ዴይ ግን እንዴት ፊገር አውት እንደምታደርጉት አላቅም። በየቀኑ ግን አስቸጋሪ የሆነች ነው ዓለም እየሄደች ያለችው። የሙቀቷ መጠን ጨምሯል። ሌላ ደረጃ ነው የሚሞቀው ሰሞኑ። ኢኮኖሚው ጨምሯል። ሰው ለሰው ያለው ግንኙነት በቃ መበሻቀጥ ነው። ቡሊ የማይደራረግ የለም። ይሄ ሁሉ ሆኖ ሳለ እንዴት ነው እየሆነ አንኮንሸስ እየሆነ ነው የምንሄደው? ኮንሸስ እየሆንክ በሄድክ ቁጥር ኢጎ ነው እየተለቀ ይመጣው። ትሰበራለህ። ፐርሶና ይበላሃል። ማለት የሚያታልሉ ሰዎች አሁንም ከባንክ ጋር አመቻችተን 70 30 80 20 ምናምን ቤት እንስጥ መኪና እንስጥ ይሉና ዋቴ ነው ላሳርገው ፏ ያረጉሻል። እገሌ እኮ ነው ማዘር የሆነ እንደዚህ የቲያንስ አይነት ድርጅት ገብታ የሆነ እንትኗን አምጪ ተበድራ ምን ብላ ባሏ በቅርብ ነው ያረፈው እንጀራ አባቴ ማለት ነው ምናምን እንትን ያለቻትን ያጸዳዷት ነው። ያው ለጊዜው አላመነችም። ያው ሳሜ ባይዘው እንትን እጁ ተሰብሯል። ይሄ አብረን አንድ ጊዜ ጉዞ አድዋን ስናወራ አረ ምኑን አየህና የሚለው ልጅ በቀደም ፎርስ ሲነዳ ፎርስ ወደቀበትና እጁ በቃ እቺ ደቃለች ብረት ገብቶለት ምናምን። ዛሬ እሱ ልጠይቅ ይየኩ ነበር። ዛሬ ብቻ አለን ሰሞኑ እየጠየኩት ነበር። ያሳዝናልና ብቻ እዚህ ነው ያለነው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። የኩርፊያ ወሬ ሊሆን ይችላል። አም ሶሪ ኢሞሽን ይሄ ስለሆነ ነው። ዝም ብዬ ሮማንስ እየጓትኳችሁም እንዳይሆን ስል ነው ሪያሊቲውን ለመንካት የሞከርኩት። ግን ከሪያሊቲው ውስጥ የሆነ ፊሎሶፊ የሆነ ሳይኮሎጂ ምናምን እንዳገኛችሁ አስባለሁ እና ባይምሯችሁ ልታስታውሱት አትሞክሩ። ማስተምረውን ትምህርት ስሜቱ ከተሰማችሁ whenever ልክ እንዲህ እኔ የምጠቅሳቸው አይነት ገጠመኞች ላይፋችሁ ላይ ሲከሰቱ way out ያሳያችኋል። መጋጨት ባትችሉና የሆነ ነገር ተሸንፋችሁ ብታልፉ
ይሄ ስቶሪ መጥቶ ልባችሁን ይደግፋል። ስቶሪ በጣም ወሳኝ ነገር ነው። ደጋግሜ ያስችላችኋልና ስሜት እንዲሰጣችሁ የምፈልገው በዚህ ዘመን ላይ ተሸናፊ መሆናችሁ ዌይ አውት ነው፣ አማራጭ ስለሌለ ማለት ነው። በቃ ምንም ስሜቴን ሼር ላርጋችሁ ብዬ ነው።